ክብራና ክብራን እንዴት አላችሁልኝ ተወዳጆቹ የአርሰናል ኢንፎ ተመልሷል። ስላገኘናችሁ ደግሞ በጣም ደስ ብሎናል። ዛሬ ከናንተ ጋር የምንቆየው አርሰናል ስፖርቲንግ ዳይሬክተር መቅጠሩ ታውቋል። አንድሪያ በርታ የሚቀጥለው የአርሰናል ፕሮጀክት መሪ ሆኖ ሰሜን ለንደን ደርሷል። ምን አይነት ስራ ይጠብቋል? ጣሊያናዊ 23 ዓመት ተደናቂ ስፖርቲንግ ዳይሬክተር ምን አይነት ስራ በአርሰናል ቤት ይጠብቋል የሚለውን ልንቀኝ ከናንተ ጋር ተገናኝተናል ማለት ነው። በአትሌቲኮ ማድሪድ ቤት ምን አይነት ዝውውሮችን ፈጸመ? ምን አይነት ዝውውሮች ውስጥ አልተሳኩለትም? ብዙዎች ትልልቅ ዝውውሮችን በመደራደር ያደንቁታል። አርሰናል ትልልቅ ፕሮፋይሎችን ለማስፈረም ይህን ሰው ፈልጎታል ይባላል። ምን አይነት ዝውውሮችን ለመፈጸም ነው የፈለገው? በአርሰናል ምን ይጠበቅበታል? በክረምትም እንዲሁም ደግሞ በሚቀጥሉት 5 እና 3 ዓመታት በመድፈኞቹ ቤት ምን አይነት ስራ ያከናውናል ተብሎ ይጠበቃል የሚለውን ጉዳይ ልንተነተን ከእናንተ ጋር ተገናኝተናል ማለት ነው። ብዙ ሪሰርቾችን ብዙ ዌብሳይቶችን ለመዳሰስ ሞክረናል። አብራችሁን ትቆዩ ዘንድ በፍቅር ነው የምንጠይቃችሁ። በቆይታችሁ ወቅት እንደወትሮ ሁሉ ከእናንተ የምንፈልገው ሰብስክራይብ ማድረግ ነው። እንዲሁም ደግሞ የላይክ በተን ተጨናችሁ ቪዲዮ እንድጀምሩልን ነው። ይህን ስለምታደርጉልን ከልብ ነው የምናመሰግነው። ተወዳጆቹ የአርሰናል ቤተሰቦች በሙሉ ማለት ነው። አንድሪያ በርታ ማን ነው? በርታ የ53 ዓመቱ ጣሊያናዊ ስፖርቲንግ ዳይሬክተር አዲሱ የአርሰናል ስፖርቲንግ ዳይሬክተር መሆኑ እርግጥ ሆኗል። የዝውውር ላይ በጣም ቅርብና ታማኝ ነው የሚባል በተለይ ደግሞ ለለንደን ቡድኖች በብዙ የሚታመነው ዴቪድ ኦረስተን እሁድ ማለዳ ላይ ነበረ አንድሪያ በርታና የአርሰናል ሰዎች ሙሉ በሙሉ መስማማታቸውን የገለጸው ማለት ነው። በሚቀጥለው ሳምንት የአርሰናል ስራውን ይጀምራል ተብሎ ይጠበቃል። ላለፉት 4 ወራት የኤዱ ጋስፐርን ከአርሰናል ስፖርቲንግ ዳይሬክተርነት ሳይጠበቅ መልቀቅ ተከትሎ አርሰናል የተለያዩ ስፖርቲንግ ዳይሬክተሮችን ሲፈልግ ነበር። ኤዱ ጋስፐር 2019 ላይ የአርሰናል ቴክኒካል ዳይሬክተር ነው ለመጀመሪያ ጊዜ ተሾመ። ከዛ በኋላ ደግሞ የአርሰናል በታሪክ የመጀመሪያው ስፖርቲንግ ዳይሬክተር ሆኖ 2022 ላይ ፕሮሞት ወይም ደግሞ አደገ ማለት ነው። አሁን ሳይጠበቅ ኖቬምበር ላይ የኢቫንጋሊስ ማሪካኔሱን ቡድን ወይም ደግሞ በመልቲ ቲም ክለብ ወይም መልቲ ክለብ ሞዴል የሚከተለው ኖቲንጋም ኦሎምፒያኮስና ሪዮ አቬን ሊያስተዳድር ወደዛ አመራ። ከአንድ ስፖርቲንግ ዳይሬክተርነት ከክለብ ለቀ ወደ ሌላ ለመሄድ የ2 እና የ3 ወራት እስከ 4 ወር የሚቆይ ረፍት የግዴታ ይጠበቅብሃል። 4 ወር ይመስለኛል። እስከ 4 ወር የሚቆይ ረፍት ይጠበቅብሃልና ያን በማድረግ ውስጥ ነው እንግዲህ ፍሬዙ ነው የሚገኘው ወይም ደግሞ ራሱን አግሎ የሚገኘው ማለት ነው ኤዱ ጋስፐር። ከዛ በሰኔ የነዚህን መልቲ ክለብ ሞዴሉን ኖቲንጋም ኦሎምፒያኮስ እና ሪዮ አቬን መምራት ይጀምራል ማለት ነው። እንግዲህ የአርሰናሉ ኤክስኪዩቲቭ ቫይስ ቼር የሆነው ቲም ሊዩስ እንዲሁም ደግሞ ማኔጂንግ ዳይሬክተር ሪቻርድ ጋርሊክ እንዲሁም ደግሞ የዝውውር ጉዳዮችን ከአውሮፓ የዝውውር ፖሊሲ አንጻር ይመራል ተብሎ የሚጠበቀው ጄምስ ኪንግ እንዲሁም ደግሞ የአርሰናል የባለሀብት ልጅ የሆነው ጆሽ ኮሮንኬ አርሰናል ያስተዳደር የሚገኘውና እንዲሁም ደግሞ ሚካኤል አርቴታ በጋራ የወሰኑት ውሳኔ ነው። የአንድሪያ በርታ ላለፉት ወራት የተለያዩ ሰዎችን ሲመለከቱ ከቆዩ በኋላ የመጨረሻ 5 ሰዎችን መርጠው ኢንተርቪው እንዳደረጉትና ኢንተርቪዋቸውን ከጨረሱ በኋላ ማርች ላይ የአርሰናል ስፖርቲንግ ዳይሬክተር ሊወስኑ እንደሚችሉ ባለፈው ሳምንት ለእናንተ ፕሮግራም መስራቴን አስታውሳለሁና ለመጨረሻ ኢንተርቪው ያቀረቡላቸው በተለይ ደግሞ በቢሮአቸው በለንደን ቲም ሊዩስ፣ ሪቻርድ ጋርሊክ እና ጆሽ ኮሮንኬ ሶስቱ የአርሰናል ወሳኝ ሰዎች። ጆሽ ኮሮንኬ የስታን ኮሮንኬ ልጅ እንዲሁም ደግሞ ቲም ሊዩስ የአርሰናል ቫይስ ቼር እንዲሁም ደግሞ ሪቻርድ ጋርሊክ የአርሰናል ማኔጂንግ ዳይሬክተር ሶስቱ ሰዎች በለንደን በቢሮአቸው ለ3 ሰዎች ኢንተርቪው አረጉ፣ ለ4 ሰዎች ኢንተርቪው አረጉ ነው የሚባለው። አንደኛው ዳና ሸዋርዝ ነው የቀድሞ የብራይተን የኒውካስል በቅርቡ ደግሞ በማንቸስተር ዩናይትድ አዲስ ሪቮሉሽን ውስጥ ተፈላጊ የነበሩ ሰውየና ከማንቸስተር ዩናይትድ ጋር ባለመስማማት በተለይ ደግሞ በአሰልጣኝ ቅጥሩ ሁኔታ ውስጥ ሳይስማማ ቀርቶ የተለየው ሰውዬ እንዲሁም ደግሞ ጄሰን አይቶ የኢዱ ጋስፐር ምክትልና ስካውቲንግ ኃላፊ የነበረውና የአሁኑ የአርሰናል ኢንተሪም ስፖርቲንግ ዳይሬክተር ወይም ደግሞ ጊዜ ስፖርቲንግ ዳይሬክተር ሆኖ የሚመራው ሰውዬ እንዲሁም ደግሞ ሮበርት ኦላቤ የሪያል ሶሲዳዱን ስፖርቲንግ ዳይሬክተር ቲያጎ ስኩሪን የሞናኮ ሲኢኦ ስፖርቲንግ ዳይሬክተር ሲሆን የሞናኮ ሲኢኦ እናም ደግሞ አንድሪያ በርታን የመጨረሻ ኢንተርቪው አድርገውላቸው ነበረ። ለአርሰናል የሚያቀርቡትን የ5 ዓመትና የ3 ዓመት እቅድ የዝውውር ሁኔታ እንዲሁም ፕሮፊት ሴሊንግ አርሰናል እንዴት አድርገው ፋይናንሻል ስቴብል ቡድን እንደሚያደርጉት ኢንተርቪውና ፕሮጀክታቸው እንዲያቀርቡ ተጠይቀው ነበረ። አርሰናል የእነዚህን ሰዎች ሪፖርት ከሰማ በኋላ ውሳኑን ያሳውቃል ተብሎ ሲጠበቅ ቆየ። በኋላ እንግዲህ ትናንትና እሁድ ማለዳ ላይ አንድሪያ በርታ የአርሰናል የሚቀጥሉት ዓመታት ስፖርቲንግ ዳይሬክተር ሆኖ ከሚካኤል አርቴታ ጋር ይሰራል ማለት ነው። እንግዲህ ከሚካኤል አርቴታ ጋር እንዴት ይሆናሉ የሚጠበቀው ጉዳይ ነው። የሚካኤል አርቴታ አድቫይዚንግ ወይም ደግሞ ምክር ተጠይቆበታል ተብሏል። ግን ደግሞ
ምክር ቢጠየቅም አንድሪያ በርታ ከዚህ በኋላ የሚካኤል አርቴታ አለቃ ነው የሚሆነው። ስለዚህ ሚካኤል አርቴታን በየትኛውም ሰዓት የማሰናበት መብት አለው ካለቆቹ ሪቻርድ ጋርሊክና ቲም ሊዩስ ጋር በመመካከር ማለት ነው። ወይም ደግሞ ማቆየት ከሚካኤል አርቴታ ጋር ብቻውን ስራውን ይሰራል። ከሚካኤል አርቴታ ከፍ ባለ ስልጣን ውስጥ ነው ማለት ነው። እንግዲህ በጣም ጉምቱ የሚባል ሲቪ ያለው ሰው ነው። እንግዲህ በአለፉት 12 ዓመታት በአትሌቲኮ ማድሪድ ውስጥ የሚደንቅ አገልግሎት ከሰሩ ሰዎች ውስጥ እንደ አንድ ነው። ባርሳና ሪያል ማድሪድ ይዘውት የቆዩትን መንበር አትሌቲኮ ማድሪድ መጥቶ እንዲፎካከር ያደረገና ዋንዳ ሜትሮፖሊታኖ አሁን ደግሞ ሲቪታስ ሜትሮፖሊታኖ የሚባሉት ግዙፍ ስታዲየም እንዲሰሩ ያስቻለ 2 ላሊጋ፣ 1 ዩሮፓ ሊግ፣ 2 ጊዜ ደግሞ የአውሮፓ ሻምፒዮንስ ሊግ ፋይናሊስት እንዲሆኑ ያበቃ በጣም ተወዳጅና ተደናቂ ስፖርቲንግ ዳይሬክተር ነው። አርሰን ቪንገር በአንድ ወቅት ስለ ስፖርቲንግ ዳይሬክተር ሚና ሲጠየቁ እሳቸው ኢሮፒያን ሞዴል የሚባለው ስፖርቲንግ ዳይሬክተር ሚና አይመቻቸው፣ ማናጂንግ የሚባለውን የክለብ ሞዴል የሚወዱት እሳቸውም ሰር አሌክስ ፈርጉሰን ማለት ነው። በቀዩትም በዛ ነው። ለምሳሌ አርሰን ቪንገር በአርሰናል በነበረበት ጊዜ የተጫዋቹ ዝውውርን ጉዳይ፣ የደሞዝ ጉዳይ፣ የዋናውን ክለብ መምራት፣ የፋይናንሻል ጉዳይ ሁሉንም ነገር የሚመሩት እሳቸው ነው የነበሩትና ምንም አይነት ሰው ከእሳቸው ጀርባ የለም። ከእሳቸው በላይ የነበረው ሰው ዴቪድ ጂል ነበረ። ከእሳቸው ዴቪድ ጂል የሰር አሌክስ ፈርጉሰን ሲኦ የነበረው ነው። ዴቪድ ዲን አብሯቸው ቀጠለ። ከዴቪድ ዲን ጋር መልቀቅ በኋላ ደግሞ ኤቫን ጋዝዲዝ መጣ ማለት ነውና ከሱ ጋር ከሲኦ ጋር ብቻ ነው የሰሩ ማለት ነው። በእሳቸው አመራርነት መንገድ ሚካኤል አርቴታ ቢቀጥል ኑሮ አርሰናል ውስጥ የሚኖረው አለቃ ቲም ሊዩስ ብቻ ነበር የሚኖረው ማለት ቪክተር ቪክተሻ የሚባለው እንደ እንግሊዛዊ የአርሰናል ሲኦ ክረምት ላይ ለቋል። አሁን ቲም ሊዩስ ነው ክለቡን ያስተዳድረ የሚገኙ ቲም ሊዩስ እና ሚካኤል አርቴታ ብቻ ነበር የሚሆኑ ማለት ነው። ግን ኢሮፒያን ሞዴል የሚባለውን የእግር ኳስ መንገድ አርሰናል ከአርሰን ቪንገር በኋላ መከተል ከጀመረ በኋላ ግን በተለያዩ ሚናዎች ውስጥ የተለያዩ ሰዎች አሉ። ለምሳሌ ስካውቲንግ ዲፓርትመንት የሚመራው ጄሰን አይቶ ነው። ስፖርቲንግ ዳይሬክተር የነበረው ኢዱ ጋስፐር ነው። ከ7 ሚሊስታንት እና ራውሳኒ ሊመልቀቅ በኋላ ማለት ነው። ከዛ በኋላ ደግሞ ጄምስ ኪንግ የዝውውር ጉዳዮችን የህግ ክፍል ሆኖ ይመራል። ሪቻርድ ጋርሊክ ማኔጂንግ ዳይሬክተር ነው። ቲም ሊዩስ ደግሞ ሲኦ ሆኖ ቡድኑን ይመራል ማለት ነው። በጣም ብዙ ሰዎች ስራቸውን ተከፋፍለው ይሰራሉ ማለት ነው። አርሰን ቪንገር በአንድ ወቅት መንገድ ላይ ቆሞ ተጫዋቾችን ግራና ቀኝ የሚመራ ማለት ነው ወይስ ምን ማለት ነው ስፖርቲንግ ዳይሬክተር አይገባኝም እኔ በማለት ሲያንቋሹ ነበር። ይሄን መንገድ ግን በድሮ ዘመን ይሄን ያህል አስፈላጊ አልነበርም። አሁን ግን በጣም ወሳኝ ከሆኑ ስራዎች ውስጥ አንዱ ነው ስፖርቲንግ ዳይሬክተር ማለት ነው። እንግዲህ አንድሪያ በርታ ከቀድሞ ጣሊያን ውስጥ ከነበሩባቸው ካድራይ ፖሎ ከሚባለው ክለብ ከዛ ደግሞ ወደ ፓርማ ሄዱ። ከዛ በኋላ ወደ ጂኑዋ ሄዱ። 2013 ቴክኒካል ዳይሬክተር ሆኖ አትሌቲኮ ማድሪድን ስራ ጀመሩ። በጣም አስደናቂ ስራ መስራታቸው ታይቶ ወይም ደግሞ እየሰሩ በነበሩበት ሰዓት ላይ ፕሮሞት ተደረጉና 2017 ላይ ስፖርቲንግ ዳይሬክተር ሆኖ ተሾሙ። እስከዚህ ጥር ድረስ ከዚህ ዓመት 2025 ጥር ድረስ የአትሌቲኮ ማድሪድ ስፖርቲንግ ዳይሬክተር ሆኖ ሲመሩ ቆዩ ማለት ነው። እንግዲህ ባለፈው ወር አንድ ዘገባ ዛ አትሌቲክ ላይ ተሰምቶ ነበረ። ከአርሰናል ጋር ይያዝ አይያዝም የሚላንን ስራ ሚላን ሊቀጥራቸው ይፈልጋቸው ነበር። ከዝላታን ኢብራሂሞቪች ስፖርቲንግ ዳይሬክተር አድርጎ ከመቅጠር በፊት ሊቀጥራቸው የሚፈልገው ሰው አንድሪያ በርታን የነበረ ግን እሳቸው ፍቃደኛ አልሆኑም። ከዛ በኋላ ወደ ለንደን መጥተው እንግሊዘኛ ሲማሩ እንደቆዩ ነው የተሰማ። ስፓኒሽኛና ጣሊያንኛ ይናገራሉ። እንግሊዘኛ ለመናገር ትምህርት ሲማሩ ነበር። ያኔ ነው እንግዲህ ዛ አትሌቲክ የእንግሊዝን ስራ እንደሚፈልጉ ከጣሊያን ስራ ይልቅ የእንግሊዝን ስራ እንደሚፈልጉ ሲናገሩ የቆየ አሁን እርግጥ ሆኖ የእንግሊዝን ስራ ወይም ደግሞ የእንግሊዙን ታላቅ ክለብ አርሰናል ለመምራት ፍቃደኛ ሆነዋል ማለት ነው። ትልልቅ ዝውውሮችን በመፈጸም ብዙዎች ያደንቋቸዋል። ተሳካም አልተሳካም ትልልቅ ዲሎችን ማድረግ ይችሉባቸዋል ይባላል። አርሰናል ነው ስካውቲንግ አድርጎ ከሆነ ሊግ ውስጥ የሆነን ተጫዋች ፕሮሞሲንግ ታለንት አመጣ ከማሳደግ ይልቅ በቡድን ውስጥ በቀጥታ መጥቶ ተጽዕኖ መፍጠር የሚችል ትልቅ ፕሮፋይል ይፈልጋል። ብዙ ስካውቲንግ ማይደረግ የሆነ በአይን ሜዠርመንት ብቻ በአይን እይታ ብቻ ጥሩ ተጫዋች መሆኑን የሚታመንበትን ተጫዋች ማምጣት ይጠበቅባቸዋል። እንደዚህ አይነት ትልልቅ ተጫዋቾችን ዲል መፈጸም በጣም ጎበዝ እንደሆኑ ይነገሩላቸዋል። ሌላውን ትተን በ2024 ክረምት ላይ 180 ሚሊዮን ዩሮ አውጥተዋል። ይህን ዩሮ እንዲያወጡ ያስቻላቸው ይህን ያህል ገንዘብ እንዲያወጡ ያስቻላቸው በአትሌቲኮ ማድሪድ ራሳቸው የፈጠሩት የፋይናንሻል ስቴቢሊቲ ነው ወይም ደግሞ የገንዘብ ጤናማነት ልትሉ ትችላላችሁና በጣም ስቴብል የሆነ ፋይናንስ ስለነበራቸው በፈለጉ ሰዓት ብዙ ገንዘብ ማውጣት ይችላሉ። ዩሊያን አልቫሬዝን ከማንቸስተር ሲቲ ነጥቀው ወሰዱት። ኮነር ጋላገርን ከቼልሲ ወሰዱት። ብዙ የአውሮፓ ክለቦች ሲፈልጉት የነበረው ሮበን ኖርማልን የመሀል ተከላካዩን ማስፈረም ቻሉ። አሌክሳንደር ሶርሎትን እንዲሁ ከዛው ሊግ ላይ ማስፈረም ቻሉ ማለት ነውና
በጣም ጉምቱ ስም ናቸው። ብዙዎች የሚያደንቁላቸው ዝውውር አለ። እንግዲህ ስነግራችሁ ትገረማላችሁ። ያን ኦብላክን በ4 ሚሊዮን ዩሮ ነው ከቤኔፊካ 2014 ላይ ማምጣት የቻሉት። ሮድሪን አሁን የማንቸስተር ሲቲ የአማካኝ ስፍራ ተጫዋችና የባላንዶር አሸናፊውን በ25 ሚሊዮን ዩሮ ነው ከቪያሪያል 2019 ላይ አስፈርሞት የነበሩ። ከዛ በኋላ ለሲቲ የሸጡበት ገንዘብ የሚታወቅ ነው። ወደ 70 ሚሊዮን ዩሮ ሲቲ ያወጣው እንደገዛው ይታወቃል። አንቷን ግሬዝማን ብዙዎቹ ቆመው ያጨበጨቡላቸው ዝውውር ነው። እንግዲህ ለባርሴሎና በ2019 120 ሚሊዮን ዩሮ አውጥተው እንዲሸጥ ወይም ደግሞ እንዲያስፈርሙ ባርሴሎና ካስገደዱ በኋላ ካሳመኑ በኋላ 2021 እሳቸው በድጋሚ በ20 ሚሊዮን ዩሮ ያልተሳካ ዝውውር በማለት ድጋሚ ያስፈረሙት። በድጋሚ 2021 ከተመለሰ በኋላ ግሪዝማን ምን አይነት አስደናቂ ተጫዋች እንደሆነ በድጋሚ በአትሌቲኮ ማድሪድ ውስጥ መታየት ችሏል። በጣም የሚደራንቁ ትልልቅ ዝውውሮችን አድርገዋል። በጣም ትልልቅ ዝውውሮችን የጆ ፊሊክስ ዝውውር በብዙ ያልተሳካ ዝውውር ነው፣ ግን ያኔ ከቼልሲ ማንቸስተር ዩናይትድ እንዲሁም ሪያል ማድሪድ እጅ ፈልቅቀው ነበር 126 ሚሊዮን ዩሮ አወጣው ከቤኔፊካ 2019 ላይ ያስፈረሙት ያልተሳካ ዝውውር ቢሆንም ቶማስ ሌማር 60 ሚሊዮን ዩሮ አወጣው 2018 ከሞናኮ ሲያስፈርሙት አርሰን ቬንገር ለረጅም ዓመት የተከታተለውና የአርሰናል የቀይ መስመር አጥቂ ቦታ ላይ ለረጅም ዓመት ይፈታል ተብሎ የተጠበቀ አርሰናል ሊገባ ተቃርቦ የነበረውን ተጫዋች ነው እንግዲህ ማስፈረም ችለው የነበረ ማለትና እንደዚህ ትልልቅ ዝውውሮችን የመፈጸም አቅም አላቸው፣ ግን ያልተሳኩም ዝውውሮች ናቸው እነዚህ። አልቫሮ ሞራታን በ58 ሚሊዮን ዩሮ ከቼልሲ 2022 ላይ ያስፈረሙበት መንገድ፣ ዲያጎ ኮስታ የእግር ኳሱ ክላይማክስ ካለቀበት በኋላ 2017 ላይ ከቼልሲ ያስፈረሙበት መንገድ ብዙዎቹ የሚወቅሱባቸው ናቸው። ግን እንዳልኳችሁ የሆነ አብላክ፣ ሮድሪ፣ ግሬዝማን በጣም ብዙ ዝውውሮች፣ ሁሊያን አልቫሬዝ፣ ኮኖ ጋላጋር እነዚህን የመሳሰሉ ዝውውሮች ደግሞ ብዙዎቹ የሚያደንቋቸው ናቸው። እንዳልኳችሁ አትሌቲኮ ማድሪድን በእንግሊዝ በጣሊያን ማለት በስፔን ይቅርታ አድማጮች፣ በስፔን ውስጥ በጣም ተወዳጅ ተደናቂ እንዲሁም ደግሞ ደንበኛ የዋንጫ ተፎካካሪ ቡድን አድርገው ሰሩት የሚባሉት እኒህ ጣሊያናዊ የስፖርቲንግ ዳይሬክተር ናቸው። በአርሰናል ምን ይጠብቃቸዋል? ልሰሙት የሚገባው ዋናው ጉዳይ ነው ብዬ አስባለሁ። የመጀመሪያው ይሆናል ተብሎ የሚጠበቅባቸው ስራ እንግዲህ በሚቀጥለው ሳምንት ስራቸውን ይጀምራሉ ተብሎ ይጠበቃል። ከሶስት የአጥቂ ስፍራ ተጫዋቾች አንዱን ወደ አርሰናል መምጣት ነው። የአርሰናል ቶፕ ታርጌት የሆነው የፊት መስመር አጥቂ ፍላጎት አሌክሳንደር አይዛክ ነው። እሱን በትልቅ ድርድር ማምጣት፣ እሱ ማይሳካ ከሆነ ቤንጃሚን ሼሽኮን፣ የአርሰናል ፕላን ሲ ነው የሚባለው ደግሞ ማቲያስ ኩናን ማስፈረም ነው። ከማቲያስ ኩና ጋር አብረው ሰርተው ያውቃሉ። 2021 ከሄርታ በርሊን ወደ አትሌቲኮ ማድሪድ እሳቸው ናቸው አስፈርመውት የሚያውቁት ያውቁታል። ከዛ በኋላ ወደ ወልቭስ የሸጡት እሳቸው ናቸው። ወልቭስ ኦልሞስት 40 ሚሊዮን ዩሮ አውጥቶ እንዲያስፈርመው ማድረግ የቻሉ ዝውውር ያደረጉ እሳቸው ናቸው እና ይሄ ከሶስቱ አጥቂዎች አንዱን የማስፈረም ግዴታ አለባቸው ወይም ደግሞ ኃላፊነት። ሌላኛው የማርቲን ዙቢሜንዲ ዝውውር በ60 ሚሊዮን ዩሮ የውል ማፍረሻ ማስፈረም፣ ካልሆነ ደግሞ ተጨማሪ ገንዘብ ከፍሎ በተለይ በ3 ዓመታት ጊዜ በሚከፈል ሂሳብ ማምጣት ማርቲን ዙቢሜንዲን ይጠበቅባቸዋል። ሌላኛው እና ትልቁ የሚጠበቅባቸው ተብሎ የሚገመተው የኒኮ ዊሊያምስን የመስመር አጥቂ ዝውውር መጨረስ ነው። ከሶስቱ ተጫዋቾች ዝውውር መጨረስ በዚህ ክረምት ከሳቸው ላይ ይጠበቃል ተብሎ የሚጠበቀው ትልቅ ኃላፊነት ነው። ከዛ ነገሮች ሁሉ ሲረጋጉና የክረምት የተጫዋች ዝውውር ሲያልቅ ደግሞ ኮንትራት ኤክስቴንሽኖች አሉ። የቡካዮ ሳካ፣ የገብርኤል ማጋለሽ፣ የዊሊያም ሳሊና የገብርኤል ማርቲኔሊ ዝውውር በቅርብ ይጠናቀቃል 2027 ላይና የእነዚህን ተጫዋቾች ኮንትራት ማራዘም ከክረምቱ በኋላ በ2025-26 ሲዝን ላይ ከሳቸው የሚጠበቅ ትልቁ ስራ ነው ተብሎ ይገምታል። እንዲሁም ደግሞ የኤተን ዋናሪና ማይልስ ሉዊስ ስኬሊን ደሞዝ ከፍ ማድረግና የተጨማሪ ዓመት ኮንትራት መስጠትም ሌላው የሚጠበቅባቸው ነው። ምክንያቱም አሁን የሚገኙት በስኮላርሺፕ ኮንትራት ነው። በጣም ጥቂት ደሞዝ ነው የሚከፈላቸው። ለእነዚህ ሁለት ታዳጊ ተጫዋቾች ትልቅ ደሞዞች መክፈል የሚጠበቅባቸው ነው። ሌላ አርሰናል በጣም ይፈልጋቸዋል ተብሎ የሚገመተውና እንዲያደርጉት የሚጠበቀው ስራ አድማጮቻችን ፕሮፊት ሴሊንግ ነው። በጣም አትራፊ የሆኑ ዝውውሮችን መፈጸም፣ መጨረስ ወይም መሸጥ። ከአርሰናል የሚወጡ ተጫዋቾች ከአርሰናል መውጣት በሚፈልጉበት ሰዓት ላይ አትራፊ ሆኖ እንዲወጡ ማድረግ የሚጠበቀው ነው። በቅርብ ዓመታት አርሰናል ተጫዋቾችን ሽጦ ረብጣ ሚሊዮን ዶላሮችን ወይም ደግሞ ዩሮዎችን ሲያፍስ አልተመለከትንም። እናም የአርሰናል ሰዎች ያን እንዲያደርጉ ይጠበቅባቸዋል ተብሏል። እንዲሁም የሴቶችንና የአካዳሚውን ቡድንም ይመራሉ ተብሎ ይጠበቃል። እኒህ በጣም ባለ ብዙ ልምድ ያላቸው ወይም ሲቢያቸው ደጎስ ያለው ጣሊያናዊ ስፖርቲንግ ዳይሬክተር በአርሰናል እነዚህ ሚናዎች እንዲወጡ ይጠበቅባቸዋል ማለት ነው። አንድሪያ በርታ በአርሰናል የወደፊት የቡድን ግንባታና የዋንጫ ጥያቄ ሊፈታ የመጣ ስፖርቲንግ ዳይሬክተር ይመስላል።
ክብራን ጨረስኩ። ሰብስክራይብ ማድረጋችሁ አይለይ። እስካሁን ስለተከታተላችሁን ከልብ አመሰግናለሁ። ላይክ ያላረጋችሁ ላይክ አድርጉልን፣ እንዲሁም ደግሞ ሼር አድርጋችሁ የተለያዩ የመድፈኞች ቤተሰቦች ጋር እንዲደርስ ታረጉልን ዘንድ በፍቅር እንጠይቃለን። መልካም ቀን